በኦማን ባህር ዳርቻዎች ላይ የሚንጸባረቀው የፀሐይ ብርሃን ዛሬ በሰላማዊ የሞገድ ድምፅ ሳይሆን በባሩድ ጭስና በብረት ግጭት ተቀይሯል። ዓለም ትንፋሿን ውጣ የሰዓት እጆቿ ወደ ጥፋት እየተቃረቡ ባለበት በዚህ እጅግ አስፈሪ ታሪክ መገንጠያ ላይም በሀያላን ሀገራት መካከል ያለው እልህ ወደማይቀለበስ የጦርነት እቶን ውስጥ እየከተተን ይገኛል። በኦማን ባህር ሰማያዊ ውሃ ላይ የተፈጸመው አስደንጋጭ ወታደራዊ እርምጃ በአሜሪካና በኢራን መካከል አዲስና አደገኛ የግጭት ምዕራፍን ከፍቷል። በኦማን ባህር ላይ በጸጥታ ስትጓዝ የነበረችው ቱስካ የተባለችው የኢራን የንግድ መርከብም በአሜሪካው የጦር መርከብ ዩኤስኤስ ስፕራንስ እይታ ውስጥ በገባችበት ቅጽበት ልትመታ ችላለች። ፕሬዚዳንት ዶናልድ ትራምፕም በትሩዝ ሶሻል ገጻቸው ላይ በለጠፉትና ዓለምን ባስደነገጠው መግለጫቸው መሠረትም የአሜሪካ የባህር ኃይል መርከቧን በቁጥጥር ስር ለመዋል እርምጃ ወስዷል። ትራምፕ እንዳሉት ከሆነ መርከቧ አሜሪካ በኢራን ወደቦች ላይ የጣለችውን ጥብቅ እገዳ ጥሳ ለማለፍ መሞከሯ የአሜሪካ ጦር ተገቢውንና ፍትሐዊ ያለውን ማስጠንቀቂያ ሰጥቷት ነበር። ሆኖም ግን የኢራን መርከበኞች ትዕዛዙን ለመስማትና ጉዟቸውን ለማቆም ፈቃደኛ አልሆኑም ብለዋል። በዚህ ጊዜ ነበር ዓለምን ያስደነገጠው ያ ወታደራዊ እርምጃ ተወሰደው። የኢራን መርከበኞች ለመስማት ፈቃደኛ ባለመሆናቸው የባህር ኃይላችን በመርከቧ የሞተር ክፍል ላይ ቀዳዳ በመብሳት እዚያው ባለችበት እንድትቆም አድርጓታል ሲሉ ትራምፕ ገልጸዋል። የእርምጃ መርከቧን ከጥቅም ውጭ ያደረገ ሲሆን በአሁኑ ወቅትም የአሜሪካ የባህር ኃይል ኮማንዶዎች መርከቧን ሙሉ በሙሉ በቁጥጥር ስር አውሏታል። ትራምፕ መርከቧ አሁን በእኛ እጅ ናት ካሉ በኋላ ወታደሮቹ በመርከቧ ውስጥ ያለውን ጭነት በጥብቅ እየመረመሩ መሆኑን አስታውቋል። እንደ ትራምፕ ገለጻ ከሆነ ቱስካ ቀደም ሲል በነበራት ህገወጥ እንቅስቃሴ ሳቢያ በአሜሪካ የገንዘብ ሚኒስቴር ማዕቀብ ተጥሎባት የነበረች ግዙፍ መርከብ ናት። ስለ ቱስካ መርከብ የወጡ መረጃዎች እንደሚጠቁሙት መርከቧ ጉዟን የጀመረችው እንደ አውሮፓውያን አቆጣጠር ሚያዝያ 12 ቀን ከማሌዥያው ክላንግ ወደብ ነበር። 290 ሜትር ርዝመትና 13 ሜትር ጥልቀት ያላት ይህች ግዙፍ የንግድ መርከብም በደቡብ ምስራቅ ኢራን ከምትገኘው ቻባሃር ወደብ 40 ማይልስ ርቀት ላይ እንደነበረች የማሪን ትራፊክ መረጃዎች ያሳያሉ። መርከቧ በድንገት ጉዞዋን አቋርጣ ወደ ኋላ ስትመለስና በአንድ ቦታ ላይ ስትቆም የሚያሳየው መረጃ ትራምፕ የገለጹት የሞተር ክፍል መመታት በዚያው ቅጽበት መፈጸሙን ያረጋግጣል። ኢራንም ለዚህ የአሜሪካ እርምጃ የሰጠችው ምላሽ ግን እጅግ የከረረና የጦርነት ነጋሪት የሚጎስም ነበር። የኢራን ከፍተኛ ወታደራዊ እዝ ካታም አልአንቢያ በአሜሪካ የተወሰደው እርምጃ የትጥቅ ውንብድናና የተኩስ አቁም ስምምነቱን በግልጽ መጣስ ነው ሲል ኮንኖታል። የኢራን መገናኛ ብዙኃን እንደዘገቡት ከሆነም የአሜሪካ ጦር በንግድ መርከቧ ላይ ተኩስ በመክፈት የጉዞ መቆጣጠሪያ መሳሪያዎቿን በማክሸፍና ወታደሮችን በመርከቧ ላይ በማስፈር የፈጸመው ድርጊት አሜሪካንን ለከፋ ዋጋ እንደሚዳረጋት ተገልጿል። የኢራን የታጠቁ ኃይሎች ለአሜሪካ ባህር ኃይል የውንብድና ድርጊት በቅርቡ ተገቢውን ያጸፋ ምላሽ ይሰጣሉ ሲል ወታደራዊ እዙ ዝቷል። ይህ ማስጠንቀቂያ ብዙም ሳይቆይ ወደ ተግባር ተለውጧል። የኢራኑ ታስኒም የዜና ወኪል እንደዘገበው ኢራን በኦማን ባህር ላይ በሚገኙ የአሜሪካ የጦር መርከቦች ላይ የድሮን ጥቃቶችን ሰንዝሯል። ምንም እንኳን በጥቃቱ ምክንያት ስለደረሰው ጉዳት እስካሁን የተሰማ መረጃ ባይኖርም ኢራን በአሜሪካ የባህር ኃይል ላይ የሰነዘረችው ይህ ያጸፋ እርምጃ ውጥረቱን ወደ አዲስና አስፈሪ ደረጃ አሸጋግሮታል። አሜሪካ ሌሊቱን የኢራን የንግድ መርከብ በቁጥጥር ስር መዋሏን ተከትሎ በአሜሪካና በኢራን መካከል ያለው የተኩስ አቁም ስምምነት ሊፈርስ ይችላል በሚል ስጋት ዛሬ ሰኞ የነዳጅ ዋጋ ከ5 በመቶ በላይ ጨምሯል። የብሬንት ድፍድፍ ነዳጅ ዋጋም በ4.81 ዶላር ጨምሮ በበርሜል 95.19 ዶላር እየተሸጠ ይገኛል። የባህር ላይ ውንብድናውና የድሮን ጥቃቱ ተዳምረው ቀደም ሲል ተደርሶ የነበረውን ደካማ የተኩስ አቁም ስምምነት ወደ መቃብር እየገፉት ይመስላል። የኢራን ተደራዳሪዎች ለቀጣዩ ዙር ድርድር ወደ ፓኪስታን እንደማያቀኑ ከተገለጸ በኋላ የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስም ወደ ድርድሩ እንደማይጓዙ ትራምፕ መናገራቸው የተኩስ አቁም ጥረቶችን ይበልጥ ፈታኝ አድርጓቸዋል። በአሜሪካና በኢራን መካከል ያለው ውጥረት አዲስና አስፈሪ እርምጃ ላይ መድረሱን የሚያሳዩ መረጃዎች እየወጡ ነው። ፕሬዚዳንት ዶናልድ ትራምፕ የሀገራቸው ተደራዳሪዎች ሰኞ ዕለት ጦርነቱን ለማቆም በሚቻልበት ሁኔታ ላይ ለመወያየት ወደ ፓኪስታን እንደሚያቀኑ ቢገልጹም ከቴህራን በኩል የተሰማው ምላሽ ግን የሰላሙን ተስፋ ዳግም ጭጋግ ውስጥ ጥሎታል። ይህ የትራምፕ መግለጫም ከዚህ ቀደም በኢራን ላይ ከተፈጸመው ጥቃት አስቀድሞ የተነገረ ሲሆን ከጥቃቱ በኋላ ምክትላቸው ጄዲ ቫንስ ወደ ፓኪስታን እንደማያቀኑ መናገራቸው ይታወቃል። የኢራን መንግስት የመገናኛ ብዙኃን ስማቸው ያልጠቀሰ ባለሥልጣናትን ጠቅሰው እንደዘገቡት ከሆነም ቴህራን ለጊዜው በድርድሩ ላይ የመሳተፍ ምንም አይነት እቅድ የላትም። ይህ የኢራን እምቢተኝነት የተሰማው ደግሞ ዋይት ሀውስ ምክትል ፕሬዚዳንቱ ጄዲ ቫንስን ጨምሮ ከፍተኛ የልዑካን ቡድኑ ወደ ፓኪስታን ይጓዛሉ ካለ በኋላ ነበር። ፕሬዚዳንት ትራምፕ ልዑካቸው ለድርድር እንደሚሄዱ ባሳወቁበት በዚህ መግለጫቸው ድርድር ካልተደረሰ ግን የኢራን የኃይል ማመንጫ ጣቢያዎችንና ድልድዮችን አውድማለሁ ማለታቸው ይታወሳል። ትራምፕ ኢራን የተኩስ አቁም ስምምነቱን እየጣሰች መሆኑና በሆርሙዝ ወሽመጥ ውስጥ በንግድ መርከቦች ላይ ጥቃት እያደረሰች እንደሆነም ከሰዋል።
የብሪታንያ የባህር ላይ ኤጀንሲ ቅዳሜ ዕለት በሆርሙዝ ወሽመጥ ውስጥ በሁለት የንግድ መርከቦች ላይ ጥቃት መፈጸሙ ማረጋገጡ በትራምፕና በኢራን መካከል ያለው የክስ መለዋወጥ ይበልጥ ውስብስብ አድርጎታል። በሌላ በኩል የሆርሙዝ የባህር ወሽመጥ ሁኔታም ሌላው የውጥረት ማዕከል ሆኗል። የኢራኑ የውጭ ጉዳይ ሚኒስትር ባሳለፍነው አርብ ወሽመጡ እንደሚከፈት ቢናገሩም ትራምፕ ግን እገዳው ይነሳ ማለታቸውን ተከትሎ ኢራን ወሽመጡ ዳግም መዘጋጀቱን አስታውቃ ነበር። ኢራን በሆርሙዝ ወሽመጥ በሚያልፉ መርከቦች ላይ የሚያለፋ ቀረጥን ለመጣል እቅድ እያወጣች መሆኑ የተሰማ ሲሆን ይህ ደግሞ በዓለም የነዳጅ ንግድ ላይ ሌላ ትልቅ ስጋትን ደቅኗል። በአሁኑ ወቅትም ዓለም በሁለት ሀያላን እልህ መካከል ተሰንቅራ ትገኛለች። በአንድ በኩል አሜሪካ በቱስካ መርከብ ላይ የወሰደችው ያለ እርምጃና የትራምፕ የጥፋት ዛቻዎችም፣ በሌላ በኩል ደግሞ የኢራን ያጸፋ እርምጃና የድርድር እምቢተኝነት ሰላምን ከመድረገጽ እያጠፏት ነው። ፓኪስታንም ለድርድሩ የምታደርገው ጥረት ያለ ኢራን ተሳትፎ ምን ሊፈቅድ ይችላል የሚለው ጥያቄ የብዙዎች ስጋት ሆኗል። የቱስካ መርከብ መመታትና በቁጥጥር ስር መዋል በዲፕሎማሲው ጠረጴዛ ላይ የሚቀመጡ ሰዎችን ቁጥር እየቀነሰ በጦር ሜዳው የሚሰለፉትን ደግሞ እያበራከተ ነው። በኦማን ባህርና በፋርስ ባህረ ሰላጤ ላይ የሚነደው እሳት ጢሱ ወደ ዋሽንግተንና ቴሄራን ብቻ ሳይሆን ወደ ሩቅ ምስራቋ ግዙፍ ሀገር ቻይናም እየተሳበ ይገኛል። አሜሪካና ኢራን በያዙት እልህና ወታደራዊ ፍጥጫ ምክንያትም ዓለም አቀፉ ፖለቲካ ሀገር በከፍተኛ ሁኔታ እየተቀየረ ባለበት በዚህ ወቅትም በቀጣይ ምን ይጠበቃል የሚለው ጥያቄ ምላሹን የሚያገኘው ከቤጂንግ በሚሰማው የታላቁ ዘንዶ ጩኸት ውስጥ ነው። ይህ ግጭትም በሁለት ሀገራት መካከል ያለ ቀውስ መሆን አብቅቶ የዓለምን የኃይል ሚዛን የሚቀይርና አሜሪካንን ከቻይና ጋር ፊት ለፊት የሚያፋጥጥ የታሪክ መገንጠያ ሆኗል። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ጉኦ ጂያኩን አደገኛና ኃላፊነት የጎደለው ሲሉ የገለጹት የአሜሪካ የባህር ላይ እገዳ ለቻይና የህልውና ጉዳይ ነው። ቻይና አብዛኛው የኢንዱስትሪዎቿ የደም ስር የሆነውን ነዳጅ የምታገኘው ከኢራን በመሆኑ አሜሪካ የሆርሙዝን ወሽመጥና የኢራን ወደቦችን መዝጋቷ ለቤጂንግ ቀይ መስመር መጣስ ሆኗል። በቀጣይ የሚጠበቀው ትልቁ ስጋትም ቻይና ይህንን የኢኮኖሚ ማነቆ ለመስበር የምትወስደው ድፍረት የተሞላበት ወታደራዊና ዲፕሎማሲያዊ እርምጃ ነው። ቻይና የነዳጅ መርከቦቿን ደህንነት ለመጠበቅ በሚል ሰበብ የጦር መርከቦቿን ወደ ኦማን ባህርና ወደ ፋርስ ባህረ ሰላጤ በመላክ ወታደራዊ እጀባ መስጠት ልትጀምር ችላለች። ይህ ደግሞ የቻይናና የአሜሪካ የጦር መርከቦች በአንድ የውሃ ክልል ውስጥ እንዲፋጠጡ በማድረግ ለሶስተኛው የዓለም ጦርነት መንስኤ የሚሆን ድንገተኛ ግጭት የመፍጠር ዕድሉ ከፍተኛ ነው። ፕሬዚዳንት ዶናልድ ትራምፕም ቻይና ለኢራን ወታደራዊ ድጋፍ ካደረገች በምርቶቿ ላይ 50 በመቶ ቀረጥ ጥላለሁ ማለታቸው ለቻይና የቀረበ የኢኮኖሚ ጦርነት አዋጅ ነው። ቻይና ግን ይህንን ዛቻ ዝም ብላ እንደማታየው ጉኦ ጂያኩን በግልጽ አስታውቋል። ቻይና ቆራጥ ያጸፋ እርምጃ ትወስዳለች ሲሉ ይህ እርምጃ አሜሪካን ወደማይቀለበስ የኢኮኖሚ ውድቀት የሚከተት ሊሆን ይችላል። ቻይና በእጇ ላይ ያለውን ግዙፍ የአሜሪካ መንግስት የዕዳ ሰነድ በገበያ ላይ በማፍሰስ የዶላርን ዋጋ ልታሽቆለቆለው ትችላለች። ከዚህም በላይ ለአሜሪካ ከፍተኛ የቴክኖሎጂና መከላከያ ኢንዱስትሪ ወሳኝ የሆኑትን ሬር እርዝ ማዕድናትን ለአሜሪካ እንዳይሸጡ ልታገድ ትችላለች። ይህ ደግሞ አሜሪካንን ያለአንዳች ጥቂት በቴክኖሎጂ ዘርፍ ብቻ ሽባክ የማድረግ አቅም አለው። ሌላው በቀጣይ የሚጠበቀው ትልቅ ለውጥም ቻይና ለኢራን የምታደርገው ሚስጥራዊ የተባለ የወታደራዊ ቴክኖሎጂ ድጋፍ ነው። ምንም እንኳን ቻይና የአየር መከላከያ ስርዓት ለኢራን ልትሰጥ ነው የሚለውን ወሬ ብታስተባበልም በምድር ላይ ግን የኢራን ወታደራዊ አቅም በአውሮፓና በአሜሪካ ቴክኖሎጂዎች ላይ የበላይነት እንዲኖረው ቻይና ድጋፏን ልታጠናክር ትችላለች። ይህ ደግሞ አሜሪካ በኢራን ላይ ያላትን ወታደራዊ የበላይነት ጥያቄ ውስጥ ይከተዋል። ትራምፕ ከዚህ ቀደም በኢራን ያለው ስልጣኔ ይጠፋል በሚሉበትና በአእምሮ ጤናቸው ዙሪያ ጥርጣሬ በነገሰበት በዚህ ሰዓትም ቻይና ይህንን የአሜሪካን አመራር አለመረጋጋት እንደ ትልቅ ዕድል በመጠቀም ዓለም አቀፍን ዲፕሎማሲ ወደ ራሷ ልታዞረው ትችላለች። በፓሪስ የተካሄደውና ፈረንሳይና ብሪታንያ የመሩት አሜሪካ ያልታደመችበት የሆርሙዝ ወሽመጥ ጉባኤ አሜሪካ በዓለም አቀፍ መድረክ ላይ ብቻዋን እንደቀረች የሚያሳይ ሆኗል። ቻይና ይህን ክፍተት በመጠቀምም ከአውሮፓ ሀገራትና ከብሪክስ አባላት ጋር በመሆን አዲስ የዓለም ስርዓት ለመመስረት የምታደርገውን እንቅስቃሴ ታፋጥናለች። በቀጣይ የሚጠበቀውም ቻይና የሰላም አስከባሪና የዓለም ኢኮኖሚ ጠባቂ ሆና ብቅ በማለት አሜሪካንን እንደ ጦርነት ፈላጊና አደገኛ ሀገር አድርጋ ለዓለም የምታቀርብበት ዲፕሎማሲ ዘመቻ ነው። የቱስካ መርከብ መያዝና የኢራን ድሮን ጥቃቶችም ቻይናን ወደ ጦርነቱ ይበልጥ እየሳቧት ነው። ቻይና የራሷ መርከቦችም እንደ ቱስካ ዕጣ ፈንታ እንዳይገጥማቸው ስጋት አላት። በቀጣይ የሚጠበቀው ቻይና ከሩሲያ ጋር በመሆን በመካከለኛው ምስራቅ የጋራ ወታደራዊ ልምምድ በማድረግ ለአሜሪካና ለእስራኤል ጥምረት ቆሙ የሚል መልእክትን የምታስተላለፍበት ሁኔታ ነው። ይህ በኦማን ባህር ላይ የተጀመረውና መርከቦችን በማገትና በድሮን ጥቃት ታጀቡ ፍጥጫ በቅርቡ የሚቆም ሳይሆን ይልቁንም ዓለምን ወደማይታወቅ ጥልቅ አዘቅት ውስጥ የሚከት የታሪክ መጀመሪያ የመሆኑ ምልክቶች በግልጽ እየታዩ ነው። ከተለያዩ ዓለም አቀፍ የስትራቴጂ ጥናት ማዕከላትና የጂኦፖለቲካ ተንታኞች የሚወጡ መረጃዎች እንደሚጠቁሙትም በቀጣይ የሚጠብቁን ስጋቶች ከምንገምተው በላይ ውስብስብና አውዳሚ ናቸው። ይህ ጦርነትም በአሜሪካና በኢራን መካከል ብቻ ተወስኖ የሚቀር ሳይሆን መላውን የሰው ልጅ ሕልውና የሚፈታተኑ ታላላቅ አደጋዎችን አዝሎ መጥቷል።
የመጀመሪያውና እጅግ አሳሳቢው ስጋትም የዓለም ኢኮኖሚ የልብ ትርታ መቆም ነው። የሆርሙዝ ወሽመጥና ቀይ ባህር ለዓለም ንግድ ያላቸው ፋይዳ የማይታካ ነው። ኢራን በአጸፋ እርምጃ እነዚህን መንገዶች ሙሉ በሙሉ ከዘጋች የዓለም የነዳጅ ዋጋ በአንድ ጀንበር ከአንድ በርሜል $200 በላይ ሊያልፍ እንደሚችል የኢኮኖሚ ባለሙያዎች ያስጠነቅቃሉ። ይህ ደግሞ በታዳጊ ሀገራት ላይ የረሃብ ማዕበል፣ በበለጸጉ ሀገራት ላይ ደግሞ ታይቶ የማይታወቅ የዋጋ ግሽበትና የኢንዱስትሪዎች መዘጋትን ያስከትላል። የንግድ መርከቦች ኢንሹራንስ ዋጋ በከፍተኛ ሁኔታ መጨመሩና የትራንስፖርት መስመሮች መርዘማቸው ዓለምን ወደ ታላቅ የኢኮኖሚ ድቀት እየገፋት ነው። አሁን የታየው የቱስካ መርከብ መያዝ የነገውን የዓለም የረሃብና የጨለማ ዘመን የሚያበስር ደወል ሊሆን ይችላል። ሌላው ስጋት ደግሞ የክልላዊ እሳት መስፋፋት ነው። እስራኤል በሊባኖስ የጀመረችው ወረራና በሄዝቦላ ላይ የምታደርገው ጥቃትም ኢራንን ዳግም ጥቃት እንዲጀምር እየገፋፋት ነው። በቀጣይ የሚጠበቀው ስጋትም በየመን የሚገኙት ሁቲዎች በኢራቅና በሶሪያ የሚንቀሳቀሱ ሚሊሻዎች በጋራ በመሆን በመላው መካከለኛው ምስራቅ በሚገኙ ከአሜሪካ የጦር ሰፈሮችና የነዳጅ ማጣሪያዎች ላይ የተቀናጀ ጥቃት መሰንዘራቸው ነው። ሌላው ረቂቁ አደጋ ደግሞ የሳይበር ጦርነትና የመሠረተ ልማት መፈራረስ ነው። ኢራን ባለፉት ዓመታት በሳይበር ቴክኖሎጂ ያካበተችውን ብቃት ጠቅማ በአሜሪካና በአገሮቿ የኃይል ማመንጫዎች፣ የባንክ ስርዓቶችና የውሃ አቅርቦቶች ላይ ጥቃት ልትሰነዝር እንደምትችል የደህንነት ተቋማት ስጋታቸውን እየገለጹ ነው። በአሁኑ ወቅትም ዓለም በሁለት ጽንፎች መካከል ቆማለች። በአንድ በኩል ፕሬዚዳንት ትራምፕ የሚከተሉት የማያወላዳ የኃይል እርምጃ ፖሊሲ፣ በሌላ በኩል ደግሞ የኢራን እጅ አልሰጥም ባይነትና ያጸፋ ጥቃት። በቀጣይ የሚጠበቀው ወይ በፓኪስታን በኩል የሚደረገው የዲፕሎማሲ ተአምር ተከስቶ ዓለም ትንፋሽ መውሰዷ፣ አሊያም ደግሞ በኦማን ባህር ላይ የፈነዳው ባሩድ መላውን ዓለም የሚያቃጥል ሰደድ እሳት ሆኖ መቀጠሉ ነው። የታሪክ መዛግብት እንደሚነግሩን ከሆነ እንዲህ ያሉ የአያሌን እልፎች መጨረሻቸው ሁልጊዜም አሰቃቂ ነው። ዓለም ትንፋሿን ውጣ የነገውን ፀሐይ በስጋትና በተስፋ መካከል ሆና ትጠባበቃለች። የቱስካ መርከብ ዕጣ ፈንታ የሁላችንም ዕጣ ፈንታ መጀመሪያ ሊሆን ይችላል። የታሪክ ምስክርነቱም ይቀጥላል።